አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ? ከእኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ እንግዲህ የማሳያችሁ የፉል አሰራር ነው ማለት ነው። ስፔሻሊ የፉል አሰራር ነው። በዋነኝነት መጀመሪያ የምንጠቀመው ባቄላችንን ነው። ባቄላችንን ምን እናደርጋለን? ሰብስበን ማሳደርም እንችላለን፣ አጥበን ወዲያውኑ መጣድ እንችላለን። ግን ያው ቶሎ የመብሰል አቅም እንዲኖረው እንዘፈዝፍና እንደዚህ ሳናማስል ዘፍዝፈን ታጠርን በኋላ ውሃውን እየደፋን ውሃ እያረግን ዝም ብለን እያገለባበጥን እናጥበዋለን ማለት ነው። እናጥብና ጥርት ሲል ንጹህ ውሃ ሲሆንልን ዲስታችንን እንደዚህ እናቀርብና ንጹህ ውሃ እናረግና ባቄላችንን እንከታለን ማለት ነው። ለማብሰል እንከታለን፣ እናበስላለን። ከዛም በኋላ ባቄላው እየበሰለ እያለ በጎን ደግሞ ሽንኩርታችንን እንከታተፋለን ማለት ነው። ሽንኩርታችንን እንከታተፋለን። ሽንኩርታችንን እናረግና በጣም ልዩ የሆነ የፉል አሰራር ነው የምታዩት። እንግዲህ ያው አብራችሁ ቆዩ። ሽንኩርታችን እንደዛ አድርገን ዘይታችንን እናደርጋለን። ዘይታችንን ካረገን በኋላ እያቁላላን እንደምታዩት በርበሬያችንን እናደርግን ማለት ነው። በርበሬ እንግዲህ ሆረጥ ያለ የሚወድ አለ፣ አለጥ ያለ የሚወድ አለ፣ እንደሚወድ ነው ማለት ነው። እና በዚህ መልኩ አድርገን አሁን ደግሞ የተቀጠቀጠ ቲማቲማችንን ጨመር ማለት ነው። የተቀጠቀጠ ቲማቲማችንን ጨመርን። እንደዚህ ካረግን በኋላ ኢንሻአላህ ነጭ ሽንኩርት ነው የምናደርገው። ይሄ ነጭ ሽንኩርታችንን ታረግን በኋላ ከዛ ደግሞ ቅመማችንን ነው እንትን የምንለው አሁን ላይ ከድነናል። ይህ እንግዲህ ሁላችሁም ታውቁታላችሁ፣ ቶማቶም ነው ሰልሳ ማለት ነው። ሁላችሁም ታውቃላችሁ። ይህንን የማያውቅ አይኖርም። እዚህ ጋር እንግዲህ ዝንጅብል፣ ኮረሪማ፣ የተፈጨ ዝንጅብልና ነጭ ሽንኩርት በአንድ ላይ የተፈጨ ማለት ነው፣ ኮረሪማ አድርገን እንጨምራለን ማለት ነው። ያው ያለንን ቅመም ነው የምንጠቀመው በነገራችን ላይ። እንግዲህ ቅመሙ የቤት ያለንን ያገኘነውን ነው። ቁንዶ በርበሬ ማድረግ፣ የጥብስ ቅጠልም ማድረግ እንግዲህ ያለንን ነው የምናደርገው። እዚህ ጋር ደግሞ ኩርኩም ነው ያለንን የምናደርገው። ግዴታ ይሄ ሁሉ ነገር መደረግ የለበትም። እቤት ያለንን ቅመም አድርገን እናበስላለን ማለት ነው። እንደምታዩት የሚያምር እያደረግን እያበሰልን ነው። አብራችሁ ቆዩ። እንደምታዩት እንግዲህ እያቁላላን ነው፣ ያው እያበሰልን ነው ማለት ነው። አሁን እንግዲህ ጨው ነው እየጨመርን ያለነው፣ ጨው ነው ማለት ነው። ጨዋችሁን ቀምሳችሁ ስጓችሁ ተስተካከለ በኋላ በጣም ቀላል ነው። በጎን ባቄላችን እየበሰለ ስለነበረ ወደ ባቄላችን እንሄድና ደግሞ ባቄላችን በዚህ መልኩ በስሏል። ውሃውን መጠጥ ማድረግ ትችላላችሁ እዛው ላይ፣ ያው እንደ ፍላጎታችሁ ነው፣ ውፍር እንዲል ማለት ነው። በወጉ በጣም ታይወፍርም ደግሞ በወጉ መሆን የፈለገ እስከ ውሃው ማድረግ ይችላል። አሁን እንግዲህ ባቄላችንን ደጥ ማድረግ የፈለገ ይዲጣል፣ ግን ጨመርን ማለት ነው። አሁን እዚህ ጋር ጨመርን፣ እንደምታዩት እናማስላለን ማለት ነው። እናደበላልቃለን። ያው እንግዲህ እንደዚህ ቀላቅለን ታበቃን በኋላ የሚያምርዬ አድርገን ሰርተን ጨርሰናል። አሁን እንግዲህ ምን እናደርጋለን? በቃ በየአይነቱ አድርገን ለማቅረብ እንቁላል እናቀርባለን ማለት ነው። እንቁላል እናቀርብና ያለንን 2ም ሆነ 3 4 እንቁላል እናቀርባለን። ያው እንትን ጨዋችንን እናደርግና እንመታለን። መጥበሻችንን እንጥዳለን። ዘይታችንን እናደርግና ይግላል። አሁን ላይ እንትን እየመታን ነው ማለት ነው። እንቁላሉን ምትት እናደርገዋለን፣ ጨዋችንን እናድርገን ማለት ነው። ያው እንቁላል አሰራር የሚጠፋ የለም። ዘይታችንን አድርገን መጥበሻችንን ታደረግን በኋላ መጥበሻው ሲግል እንቁላላችንን እንገለብጣለን። እንቁላላችንን ገልብጠን ያው የእንቁላል ፍርፍር ማለት ነው። ፍርፍር እናደርግና ስንጨርስ ያው ገልበጥ እናደርገዋለን። በትልቁ እንዲሆን በጣም ፍርፍር እንዳይል ማለት ነው። እንደዚህ ታደረግን በኋላ ያው እንግዲህ ፉልን ብቻ ሰርተን መብላት እንችላለን። ግን ያው ደግሞ ባላችሁ በየአይነቱ አድርጋችሁ ለማቅረብ የተለየ ለማድረግ እንደዛ አድርጋችሁ ተፈረፈራችሁ በኋላ እቃችሁን ታቀርባላችሁ። ፉላችሁን ታደርጋላችሁ መሃል ላይ ማለት ነው። መሃል ላይ ፉላችሁን ታደርጉና ከዛ በየአይነቱ ለማቅረብ ማለት ነው። ጎን ላይ የፈረፈርነውን እንቁላል እናስቀምጣለን ማለት ነው። የፈረፈርነውን እንቁላል እናስቀምጣለን። ከዛም በኋላ ደግሞ በዛኛው ጎን ደግሞ ያለንን እርጎ
ስላለ አሁን እርጓችንን እናደርጋለን ማለት ነው። በቃ የሚያምር ነው የሚሆነው ዲዛይኑ ስታዩት ሲበሉት የሚጥማል። ዲዛይኑ የሚያምር ነው የሚሆነው። አሁን ደግሞ እርጓችንን እናቀርባለን ማለት ነው። ከዛ እንደዚህ መልኩ ሽብርቅ ብሏል። የተከተፈ ሽንኩርታችንን በጎን እናደርጋለን። አሁንም ደግሞ ቃሪያችንን የተከተፈ ቃሪያችንን እናደርጋለን። ያው ፉሉ ብቻውን መብላት ይቻል ነበር፣ ግን ካለን በየአይነቱ አድርገን እንበላለን ማለት ነው። አሁን እንግዲህ የዛሬው ቪዲዮ በዚሁ ያበቃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።